የሞርጋን ሮጀርስም ጉዳይ እንዴት ነው የሚሉ ጥያቄዎች ከአድማጮች መጥተዋል። የመጀመሪያ የአርሰናል ታርጌት ሞርጋን ሮጀርስ እንደሆነ ይታወቃል። አርቴታም የሚፈልገው ሮጀርስ ነው። አሁን ደግሞ ሳይታሰብ ከሳንድሮ ቶናሊ ተስፈንጥሮ ሄዶ አርሰናል ብሩኖ ጊማሬሽ ላይ አርፏል። የመጀመሪያ ጥያቄ አቅርቦ ውድቅ ተደርጎበታል። ሁለተኛ ጥያቄ ለማቅረብ በዝግጅት ላይ እንደሚገኝ እየተገለጸ ይገኛል። አርሰናልና ብሩኖ ጊማሬሽ ቢመጣ ማን ይገፋል? ብሩኖ ጊማሬሽን አርሰናል የፈለገበት ዋነኛው ምክንያት ለምንድን ነው? ለምንስ ከሳንድሮ ቶናሊ ወደ ብሩኖ ጊማሬሽ አንድ ክለብ ላይ በሚጫወቱ ተጫዋቾች የሆነ በጣም እጥፋት ዳይናሚክ ያልተጠበቀ እጥፋት ጥፍ ብሎ በፍጥነት ወደ ጊማሬሽ አዘነበለ? እንመልከተው እስኪ ሶፊዬ። እሺ አድማጮቻችን፣ ያው ከሞርጋን ሮጀርስ ጋር በተያያዘ ለጠየቀው ጥያቄ አዲስ ነገር የለም። ምንም አዲስ ኒውት ያደገ ነገር የለም። ግን አርሰናል ክትትሉን አሁንም እንደቀጠለ ነው። ግን የተለየ አዲስ ነገር የለም። አዲስ ነገሮች በየደቂቃው እየወጡ ያሉት ከብሩኖ ጊማሬሽ ጋር በተያያዘ ነው። ለዛ ነው ብሩኖ ጊማሬሽን ዛሬም ልናነሳ የወደድን። ሰሞኑንም የተጫዋች ትልቁ መነጋገሪያ ነጥቡ ነው መሰንበቱ ይታወሳል። ከአርሰናል ጋር ስሙ ከተያያዘ ወዲህና አርሰናል በተለይ የመጀመሪያ ዙር ጥያቄውን በኢንተርሚዲያሮች ወይም በደላሎች በኩል በመላክ ኒውካስልን ሞክሮታል፣ ሰርስሮታል። የተሰጠው ምላሽ አይሆንም ነው፣ ጭራሽም ተጫዋቹ አይሸጥም የሚል አቋም አይነት ነገር ከኒውካስል ታይቷል። እና ያ ነገር አርሰናሎችን አልበገራቸውም። አርሰናሎች ሁለተኛ ዙር ጥያቄ ለማቅረብ እየጠየቁ ነው። በነገራችን ላይ ኒውካስሎች ምንም የቀረበልን ጥያቄ የለም በሚል ነገሩን አድበስብሰውታል ወይም አልፈውታል። ወይም አልደረሰን ምንም ነገር የደረሰን መረጃ የለም በሚል ማለት ነው። የደረሰን ጥያቄ የለም በሚል ነው የዘጉት። ያው ግን ብዙ ጊዜ ክለቦች እንደዚህ አይነት ምላሽ ይሰጣሉ። ታስታውሱ ከሆነ አሌክዛንደር አይዛክም ወደ ሊቨርፑል ከመምጣቱ በፊት ተመሳሳይ ነገሮችን የምንመለከትበት ሂደት ነበረ አይዛክ ላይ እና ብሩኖ ጊማሬሽ ኒውካስሎች እንደ ልባቸው የሚያዩት ትልቅ ተጫዋች ከመሆኑ ጋር ተያይዞ በእነሱ እምነት አብሯቸው ቢቀጥል በጣም ትልቅ ተስፋ አላቸው፣ ፍላጎት አላቸው እና አርሰናል ለሁለተኛ ዙር ጥያቄ እየተዘጋጀ ነው የሚገኘው። በሚቀጥሉት 24 ሰዓታት አርሰናል ሁለተኛውን ዙር ጥያቄ ለኒውካስል እንደሚያቀርብ ይጠበቃል። ቀደም ሲል ያቀረበውን 55 ሚሊዮን ፓውንድ እስከ 80 ሚሊዮን ፓውንድ ያደርሰዋል ተብሎ ይጠበቃል። አርሰናል የብሩኖ ጊማሬሽን ማለት ነው። ይህንን ያወቁት ኒውካስሎች ግን ፈጣን እርምጃ ወስዷል። ፈጣን እርምጃ ተጫዋቹ የሁለት ዓመት ኮንትራት ነው የቀረው እና ኒውካስሎች ከፍተኛ ደሞዝ በማቅረብ ኮንትራቱ እንዲያድስላቸው እያግባቡት ነው ብሩኖ ጊማሬሽን። ይሄ መሆኑ ለአርሰናሎች እንግዲህ የበልጥ ዝውውሩን አስቸጋሪ ሊያደርግባቸው ይችላል፣ ፈተና ሊሆንባቸው ይችላል። ተጫዋቹ ከኒውካስል አንደኛውን ለቅበት እየተዘጋጀበት ያለበት ምክንያት ኒውካስል አዲስ ኮንትራት ኦፈር ስላላረገው ነው። አዲስ ኮንትራት ኦፈር ባለማድረጉ የመጣ ነገር ነው። 2 ዓመት ነው የቆየው። አዲስ ኮንትራት ቢጠብቅ አልተሰጠውም። እሱ ያመጣው ኢፌክት ተጫዋቹን ለመልቀቅ እንዲዘጋጅ አደረገው። በደላሎች በኩል በኢንተርሚዲያሮች በኩል አልፎም ወኪሎቹ ድረስ አልፎም ክለቡ ድረስ እንዲደርስ ሆነ። ይሄ ሁሉ ክፍተት የተፈጠረው ኒውካስል ቀድሞ የተጫዋቹን ኮንትራት ካለማደሱ ጋር ተያይዞ የመጣ ችግር ነው። ያ የፈጠረው ችግር ነው እና ኒውካስል ግን አሁን እንግዲህ በፍጥነት የተጫዋቹን ኮንትራት ለማራዘም በከፍተኛ ሁኔታ ስራ ጀምሯል። ይሄ ለአርሰናል እንቅፋት እንዳይሆን በከፍተኛ ሁኔታ እየተዘጋ ያለው ጉዳይ ይሄ ነው። ብሩኖ ጊማሬሽ ከተቀበለስ የሚል ግን ከትናንት ወዲያ ሲወጡ የነበሩ መረጃዎች እንደሚያሳዩ ከሆነ ብሩኖ ጊማሬሽ ራሱ ዝውውሩን ይፈልገዋል። ከብራዚል አካባቢ ያሉና ለብሩኖ ጊማሬሽ ወኪሎች ቅርበት ያላቸው መረጃዎች እንደሚያወጡት ከሆነ ተጫዋቹ የኒውካስልን አዲሱ ላይ አይቀበልም። ምንም ቢሰጡት ፕሮጀክት ያህል የኒውካስል ፕሮጀክት ፌል አድርጓል ያውቋል።
ስለዚህ አዲስ ፕሮጀክት ይፈልጋል ተጫዋቹ ራሱን የሚያሳያበት በዋንጫዎች የሚያብብበትን ፕሮጀክት ይፈልጋል የሚሉ ምንጮች ከብራዚል እየወጡ ነው የሚገኙት። እንግዲህ ቀጣይ ምንድነው የሚወስነው? የኒውካስልን ኮንትራት የሚያራዝም ከሆነ የአርሰናል ጉዳይ ያበቃል ማለት ነው። ተዘጋ ኬዙ። የኒውካስልን ኮንትራት አልቀበልም አዲሱ ኮንትራቱን አልፈልግም ካላቸው አርሰናል ተስፋው የበለጠ ይለመልማል። ምክንያቱም ኒውካስል 2 ዓመት ከቀረው ተጫዋች ጋር አይጋተትልም፣ አይከራከርም። በቃ ባገኘው ገንዘብ መሸጥ ነው የሚፈልገው። ያም ማለት ከፍ ባለ ገንዘብ 67 በጣም አዋጭ ነው ለኒውካስል ኮንትራቱን የማያራዝምላቸው ከሆነ። ኮንትራቱን ካራዘመ ግን ለኒውካስል የተጫዋች በጣም ቁልፍ ተጫዋች ነው፣ ወሳኝ ተጫዋች ነው። በዚህ ውስጥ ደግሞ የሚታዩ ሌሎች ሴናሪዎች አሉ። አርሰናል ለምን ከሳንድሮ ቶናሊ ዝውውር ራሱን አራቅ የሚለው ቅድም ግርምሾ ነው የሚያነሳው። አንደኛ ከቦታው አንጻር አርሰናል ብሩኖ ጉማሬዥ የተሻለ ነው ብሎ ያስባል። ከዛ በላይ ግን ትልቁ ችግር የሆነው እንደምታውቀው ሳንድሮ ቶናሊ አርሰናል ቢገዛው ሪሴል ቫልዩ ይኖረዋል። 24 ምናምን 25 ዓመት ነው ሳንድሮ ቶናሊ። በአርሰናል 4 ዓመት ቢጫወት እንኳን በ29 ዓመቱ መልሰት ይሸጠዋል። ብሩኖ ጉማሬዥ ሪሴል ቫልዩ የለው። አርሰናል ይህን ሁሉ አይቶታል፣ እድሜያቸውን ምናምን አመዛዝኗል። ግን ምን ሆነ? ሳንድሮ ቶናሊ በሳምንት የጠየቀው ደሞዝ 275,000 ፓውንድ ነው። 10% የወኪሉን ኮሚሽን ሳይጨምር የዝውውሩ ዋጋው 100 ሚሊዮን ፓውንድ ነው ተጫዋቹ። ስለዚህ ለአርሰናል ይሄ ፈታኝ ሆነበት። ገንዘቡ፣ ደሞዙ፣ ዝውውሩ፣ በዛ ላይ ደሞዙ፣ በዛ ላይ ለኤጀንቱ 10% መጠየቁ አርሰናል ከዚህ ዝውውር ራሱን ፈቀቅ እንዲያደርግ አድርጎታል። በተቃራኒው ብሩኖ ጉማሬዥ ግን ሪሴል ቫልዩ የለውም፣ ግን ዋጋው በትንሹ ከሳንድሮ ቶናሊ በግማሽ አካባቢ ያነሰ ዋጋ ነው። ከ50 እስከ 60 እስከ 70 ነው የምታገኘው። በግማሽ ባነሰ አካባቢ ገንዘብ ታገኘዋል። ደሞዝም ቢሆን እንደውም ከሳንድሮ ቶናሊ ይልቅ እኮ አሁን በከፍተኛ ስሙ እየተነሳ ያለው አሌክስ ስኮት ነው። አሌክስ ስኮት የበርማውዙ ማለት አሌክስ ስኮት እና ብሩኖ ጉማሬዥ ናቸው እየተነሱ ያሉት በአርሰናል። እንደውም አሌክስ ስኮት 80 ሚሊዮን ፓውንድ የተገመተ ነው። አርሰናልና ማንቸስተር ዩናይትድ ናቸው ፉክክር ውስጥ የገቡበት የበርማውዝን አሌክስ ስኮት። በፊት በሳንድሮ ቶናሊ ነበር፣ አሁን በአሌክስ ስኮት ፉክክር ገብተዋል። አሌክስ ስኮት ያዋጣል ግርምዬ። አሌክስ ስኮት 23 ዓመቱ ነው፣ 60 ሚሊዮን ፓውንድ ነው ዋጋው እየተባለ ያለ። በርማውዝ የተጫዋቹን ኮንትራት አራዝሞ ቁልፍ ተጫዋቹ አድርጎት ከፍተኛ ደሞዝ ተከፋይ አድርጎ የተጫዋቹን የመልቀቂያ ዋጋ እስከ 120 እስከ 130 ለማድረስና በነ ኤሊዮት አንደርሰን ዋጋ በነ ዲክላን ራይስ በነ ካይሲዶ አይነት ዋጋ ለመሸጥ ተጫዋቹን እያመቻቸ ነው። አሁን ከለቀቀ ተጫዋቹ ያን ዋጋ ያገኙት እንዳይለቅ ደግሞ ከፍተኛ ደሞዝ ተከፋይ አድርገው ሊያስቀምጡ ይፈልጋሉ ኮንትራቱን በማራዘም ከአሌክስ ስኮት ጋር ተያይዞ። አሌክስ ስኮት ማዋጭ ነው በፕሮጀክት ደረጃ፣ ደሞዙም ያን ያህል ከፍተኛ አይደለም፣ በተመሳሳይ ዝውውሩ ዋጋውም ከፍተኛ አይደለም። ግን አሌክስ ስኮት በነ ሳንድሮ ቶናሊ በነ ብሩኖ ጉማሬዥ ላይ ደረጃ ያለው ኤክስፔሪንስ ተጫዋች ነው ወይ? እሱ ደግሞ ሌላ ጥያቄ የምታነሳበት ጉዳይ ነው። ስለዚህ በሁለቱም አቅጣጫ እነዚህ ነገሮች ማየት ያስፈልጋልና ብሩኖ ጉማሬዥ ይሄ ነው አሁን ለአርሰናል ትልቁን ከን እየሆነ የመጣው ኒውካስል ኮንትራት ለመስጠት ተጫዋቹ ላይ የተዘጋጀበት መንገድ ለመድፈኞቹ አርሰናሎች ፈተና ሆኖባቸዋል፣ አስቸጋሪ ሆኖባቸዋል። ስለዚህ ያንን የሚያዩበት መንገድ የሚጠበቅ ነው የሚሆነው። ከብሩኖ ጉማሬዥ ጋር በተያያዘ ግን አብዛኞቹ ነገሮች አልጋ ባልጋ ናቸው። ኒውካስል ኮንትራቱን ካላራዘመ ተጫዋቹን መሸጥ ይፈልጋል ዋጋ ለማግኘት። አርሰናል በተለይ አሰልጣኝ ሚካኤል አርቴታም አንድሪያ ቤርታም ተጫዋቹን በጣም ወደውታል። ተጫዋቹም ጥሩ ፕሮጀክት ላይ ወይም ጥሩ ሀሳብ ያለው ወይም የተሻለ ቡድን ላይ መጫወት ይፈልጋል። ኒውካስል አውሮፓ ላይ የለም፣ በሻምፒዮንስ ሊግ አይጫወትም። ቁልፍ ተጫዋቾች እንደ አሌክዛንድር አይዛክ አይነት ተጫዋቾችን አጥቷል። በዚህ ምክንያት ኒውካስል የመልቀቅ ፍላጎት ይኖረዋል። በሌላኛው አቅጣጫ ደግሞ ኒውካስል አዲስ ኮንትራት ከሰጠው ነገሩ ያበቃል። የተጫዋቹ ሪሴል ቫልዩ ዝቅተኛ ከመሆኑ ጋር በተያያዘ አርሰናል ከፍተኛ ብር መክፈል አይፈልግም ለብሩኖ ጉማሬዥ። እነዚህ ነገሮች ይታያሉ፣ ግን ቪዚብል ነው ሊሆን የሚችል
ነው የብሩኖ ጉማሬዥ። አይሆንም የምትለው አይደለም። ይሄ በፍጹም ሊሆን አይችልም፣ ዋጋው ከፍተኛ ነው፣ እንዲህ ነው የምትለው አይደለም። ግን የመሆን እድሉ ሰፊ የሆነ ዝውውር ሊሆን ይችላል ተብሎ ይጠበቃል ብሩኖ ጉማሬዥ ለአርሰናሎች ማለት ነው። ከዛ ባለፈ ግን ሚካኤል አርቴታ ያው አንዳንድ ዝውውሮች ላይ እኮ ያስገርሙልናል፣ አስገርመውናል። ከሀቨርዝን ከቼልሲ ያመጡበት፣ ራሂም ስተርሊንግን ከቼልሲ ያመጡበት ዝውውር ባለፉት 4-5 ዓመታት ከተመለከትናቸው አነጋጋሪ ዝውውሮች አይተናል። በአብዛኞቹ ስኬታማ ይሆኑ እንጂ መጥቶ ያልተሳካላቸው በርካታ ተጫዋቾች አሉ። አሁንም አርሰናል ፕሪሚየር ሊጉ አካባቢ ከሚገኙ ክለቦች መካከል አንዱ የሆነን ተጫዋች ለመውሰድ እየተዘጋጀ ነው ወይም እያጠና ነው። ይሄ ተጫዋች ከርቲስ ጆንስ ነው። የሊቨርፑልን ከርቲስ ጆንስ ኢንተር ሚላን ሲደራደረው ከቆየ በኋላ የኢንተር ሚላንና የሊቨርፑል ቫሉዌሽን አልተመሳሰለም። ከፍተኛ ገንዘብ ሆነ ሊቨርፑል የጠየቀው እና የፕሪሚየር ሊግ ክለቦች ከርቲስ ጆንስን አጥብቆ እየፈለጉ ነው። ከነዚህ ውስጥ አንዱ አርሰናሉ ነው። የጆንስ ፈላጊው ነው የመጣው። አሁን ሚኬል አርቴታ ምን አስበው ምን ሊጠቅማቸው ከርቲስ ጆንስ ነው ትልቁ ጥያቄ። ከብሩኖ ጉማሬዥ ከሳንድሮ ቶናሊ ባንዴ ወርደ ከርቲስ ጆንስን የምታስፈርም ከሆነ ይሄ የነበረውን ሁኔታን ወደ ኋላ መመለስ ያል ስሜት ያለው የነበረን ጥንካሬ ወደ ኋላ የመለስ ሂደት ሊፈጥር ይችላል ተብሎ ይገመታል። ግን ዝሮ ከዚህ ተጫዋች ጋርም አርሰናል ስሙ መያያዙን ቀጥሏል። ስለዚህ የብሩኖ ጉማሬዥ ዝውውር ከተሳካ ትልቁ ዝውውር ሊሆን ይችላል። ትልቁ ነገር አሁን ኒውካስል ለተጫዋቹ አዲስ ኮንትራት ለመስጠት እየተነጋገረ ነው። መንገዶችን እየሄደ ነው። ተጫዋቹ ከተቀበለው የአርሰናል ጉማሬዥን የማዛወር ጉዳይ ያበቃለታል። እሱ ነው ያለው ነገር። ሳንድሮ ቶናሊ ከሞላ ጎደል ነው ቶተናም የሚገባ ይመስለኛል። ሳንድሮ ቶናሊ ዲዘሪ በብዙ መንገድ አሳምነውታል። ቶተናም ከፍተኛ ደሞዝ ተከፋይ በማድረግ የቡድን ቁልፍ ተጫዋች ለማድረግ ይፈልጋል። ከደሞዝ ጋር በተያያዘ ቶተናም አይቸገርም። ከቅዶ አንጻር ያሉት ተጫዋቾችም ለምን ለሳንድሮ ቶናሊ ይሄን ያህል ገንዘብ ተከፈለ ብሎ የሚከራከር የለም። በአብዛኛው ተጫዋቹ ከአቨሬጅ በታች ስለሆነ የቶተናም ወደፊት የተሻሻሉ ካልመጡ፣ ስለዚህ ቶናሊ ምናልባት የተሻለው ማረፊያ ከሞላ ጎደል ቶተናም የመሆን እድሉ ሰፊ ይመስላል። ሌሎች የዝውውር ጉዳዮችን እንቃኛለን።